ጀሪሩት እኔ ካልኩ በኋላ ነው የምትለው? ይቅርታ ሀሳብ ውስጦኝ እኮ ነው። አልቀረብህም። ሰው ሲል ሰምተሃል። ደግሞ አንተ ምን ሀሳብ አለብህና ነው የምታስበው? ያው ሰው አይደለሁ ማሰቤ መች ይቀራል ብለሽ ነው። ተው በእናትህ እድሜ ለትርሲት በል። ይሄን የመሰለ ቤት እያኖረች ደግሞ አንተ ምን ሀሳብ አለብህ? እሱስ ልክ ነሽ። ጥሩ ህይወት እየኖርኩ ነው እግዚአብሔር ይመስገን። አንተ ግን በቃ ምንም ምስጋና የሚባል ነገር አታውቅም አይደል? ለመሆኑ ራስህን ግን በደንብ ተመልክተዋል? ቆይ ምን ነው ምን ሆንኩ? እንደዚህ ለሚያይ ሰው እኮ የዚህ ቤት ዘበኛ እንጂ ምንም አባወራ አትመስልም። ተይ እንጂ ወይዘሮ ሂሩት እንደዚህማ አትናገሪ። እውነቴን ነው። ምንም እህል በልተህ የምታድር አትመስልም። አይ ሂሩት ይህን ያህልማ አትናገሪ። ሚኪ ሙት እንኳን ቁርስ ምሳራት በልተህ ልታድር በቡና ቁርስ የምትኖር እኮ ነው የምትመስለው። አባቷ ነች የሚገለፍጥ የሆነች ግልፍጥ ጥርስሽ ይርገባው። ለማንኛውም እድለኛ ነህ። ይኸው ከትርሲት ጋር 1 አመት ኖርክ። አዎ እድለኛ ነኝ። ስለዚህ ከዚህ በኋላ ምንም ቢፈጠር አይቆጨህም ማለት ነው። እሱ ደግሞ ምን ማለት ነው? ያው ብትፋቱም ጥሩ ትዝታ ይዘሃል ብዬ ነው። እኔ በትዝታ የምኖረው ሽማግሌ ወይም አሮጊት አይደለሁ። ማን ነው አሮጊት ብቻ ነው በትዝታ የሚኖረው ያለ? እሱ እኔን አይመለከተኝም። ለማንኛውም እኔ ግን ከትርሲት ጋር አብሬያት ማርጀት ነው የምፈልገው። ምኞት አይከለከልም። ይሄ ምኞት ብቻ እንዳልሆነ እድሜ ስጠንና አብረን እናየዋለን። እስቲ እናያለና ያቆያል። በነገራችን ላይ አንድ ነገር ልንገርሽ። ምንድን ነው እሱ? በእኔና በትርሲት መሀል የሚገባ ሰው ማንም ይሁን ማን አልታገስም። ምን ልታደርግ? ማደርጎን አሳይሻለሁ። እውነትም ሚኪ ወንድ ወንድ እያጫወተ ነው። ሰላም ወይ ሂሩት? እሺ ግን ስለ ትናንትናው ጉዳይ ባልሆነ ስለ እሱ ነው አይደል አስበሽበት ያደርሽው? አዎ በደንብ አስቤበታለሁ። እና ምን ወሰንሽ? ምንም የተቀየረ ነገር የለም ልጄ። አትሸወጂ። ምንም አልተሸወድኩም እማዬ። በቃ አንቺ ተይኝ። መቼም አልተውሽ። ቆይ አንቺ የኔ ጭንቀት ምንም አይገባሽም እንዴ? በጣም እኮ ነው የተጨነኩት። አውቃለሁ። እና ይህን ካወቅሽ ለምን አትይኝም? ለምን ሌላ ጭንቀት ትሆኝብኛለሽ? እኔ ምንም ጭንቀት አልሆንኩብሽም። ከዚህ በላይ እማዬ አንጎሌን እያዞርሽው እኮ ነው። አይገባሽም እንዴ? የተጨነቅሽው እኮ ትክክለኛ ውሳኔ ስላልወሰንሽ ነው። እና ለአንቺ ትክክለኛ ውሳኔ መወሰን ማለት መክዳት ነው? ቆይ አንቺ ለራስሽ ማሰብ ቢያቅትሽ ለልጆችሽ አታስቢም? ምን? አንቺ ለእኔ እንዳሰብሽልኝ ማለት ነው? አዎ እኔ ለአንቺ በጣም ነው የማስብልሽ። አታስቂኛ እማዬ። እውነቴን ነው። ማንን እያወራሽ መስሎሽ ነው? ትርሲት እኮ ነኝ። እሱንም አውቃለሁ። እና ለእኔ አስበሽልኝ ነው የምትዋሺኝ? እኔ አልዋሸሁሽም። ተይኝ በቃ። እኔ በጣም ደክሞኛል። ምንም ማውራት አልፈልግም። እሺ ግን ውሳኔሽንና ምርጫሽን አስተካኪ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድና የቻናሉ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ዛሬ በአዲስ ነገር መጥቻለሁ። ኪያ እንግዲህ ክፍል 17 ይዤላችሁ ቀርበ ያለሁኝ። እንግዲህ ሁለቱም እናትና ልጅ ተፋጠዋል ማለት ነው። ትዳር እንዴት ነው የምታያለች? ትርሲት በጣም ተናዳለች። ይሄ ሁሉ ውደት ሚኪ አልፈታውም ለማለት ነው እንዴ? እንደውም ላንቺ ስል አልፈታውም እያለች አልፈርድብሽም፣ ምታጩን ነገር ስለማታጭ ነው ትላታለች። አንቺን ያሳስብሽ የብሩኬን ድርሻ መውሰድ ነው። ችግር የለውም ይውሰደው። ሚኪን ፌስታኖ እንግዲህ ለምንድን ነው ወደ ብሩኬ የምትመጪው ትላታለች። እናትየው ጭራሽ ሚኪ አውጥቼ የምጥለው ነው ፍላጎትሽ እና እሱ ሊካፈል እንዳትይ ብቻ አንቺ አታፍሬም። እሱ አላሰብኩበትም። ለምን ነው ያላሰብሽበት ትላታለች። ምክንያቱም ሚኪ ለመፍታት መቼም ስላላሰብኩ ነው ትላታለች። እናት እንግዲህ ከባሏ ጋር ልታስፈታ እየሞከረች ትገኛለች ማለት ነው። ሲጀመር የትኛው ምታቂ ሞራል ነው የምታወሪ? አንቺ ልጅ ስርዓትሽን ያዥ፣ ምን ያጨማልቅሻ ብላ እናቷን ትቆጣታለች ለትርሲ። እውነቴ ነው አንቺ ሞራል ብቻ ነው ለዚህ አባቴ ምስክር ነው ስትላት፣ አቁሚ ትርሲት ብላ አባቴ ባንቺ ምክንያት ከሰው በታች ሆኖ እንግዲህ ሴት ጠልቶ እንደሚኖር ታውቂያለሽ። ትርሲት ዝም በይ በቃ ትላታለች። ዝም አልልም ትላለች ትርሲ። አባዬ ባንቺ ምክንያት ነው ህይወቱ በሙሉ ተሰቃይቶ እየኖረ ያለው። እኔ ስለወቀስሽኝ እንዴት እንደዚህ ትኖሪያለሽ ትላታለች። እናትየዋ ግን አንቺ ሰምቼ የወደፊት ህይወቴን አላበላሽም፣ ባሌን አልፈታውም ትላታለች። ኦኬ በጣም ጥሩ። በነገራችን ላይ አባዬ አንድ ምክር እየመከረ ነው ያሳደገኝ ስትላት፣ ኧረ እባክሽ መስኪ ምንድነው ልስማው ትላታለች የትርሲት እናት።
እንደ እናትሽ ካዲ እንዳትሆኚ ብሎ ነው ያሳደገኝ። ቆይ ምን አለበት ደህና ነገር ቢመክርሽ? ከዛ በላይ ምን ይምከረኝ? የህይወቴ መረቁ እኮ ነው ያሳየኝ። አረ እንደዛ ነው እንዴ? አዎ ትላታለች። እንግዲህ ገደል መግባት ትችያለሽ ያለች እናቷን እንግዲህ ለትርሲት ትቆጣትና ጥላ ትወጣለች ማለት ነው። ትርሲትን በጣም ተናዳ አለች። ከዛ ልክ በሩን እያዳመጠ ሚኪ በር ላይ እያዳመጠ ነበረ። የትርሲት እናት በሩ ስትከፍቶ ከደረጃ ጋር እየሮጠ ወርዷል ማለት ነው። ለራስሽ ባልኩት እንዴት እንደዚህ አይነት ትሰድብኛለች እያለች እናቷ ሰው ራሱ እንዴት አያውቅም ትላለች። በነገራችን ላይ የትርሲት እናት ብር ወዳድና በጣም ብር ያለው ሰው ነው የምታየው ማለት ነው። ለገዛ ባሏን እንኳን እንደዚህ ድሃ ስለሆነ ፈተዋለች። አሁን የልጇንም ባል ፍቺ እያለች ታስቸግራታለች። ለብሩኬም ግማሽ ንብረቱ ሰጠዋለሁ ስትል በጣም ተናዳለች ማለት ነው። እንግዲህ እዚህ ጋር ደግሞ የብሩኬ ጓደኛ በካፌው ላይ ቤቱን ክላሱን ምናምን ቤቱን ጽድት ጽድት ያደረገ ነበረ። ከዛም በኋላ እሱም እንደዚህ ሲያየው ብሩክ ይመጣል። ብሩክ ተናዶ መጥቶ ነበረ። እንዴ ብሩኬ ምን ታደርጋለህ በዚህ ሰዓት ሲለው ጊዜ ጩቤ ጉድ ሆነናል፣ የምን ጉድ ነው ሲለው ጊዜ እንግዲህ ልዕልት እያለ እንግዲህ ከዛም በኋላ ልዕልት ምን ሆነች እያለ ምን ባክህ አደጋ ደርሶባታል፣ የምን አደጋ ነው ሲል ቆይ መኪና ገጫት እንዴት ሲለው ጊዜ መኪና እንኳን አልተገጫም እና ምንድነው ንገረኝ እንጃ ጩቤ እያለ ምን ማለት ነው አላቅ ማለት አሁን የሆነ ነገር አደጋ ደረሰባት አላልከኝም? እሱማ ብዬ ካለው እና ታዲያ ምንድነው የደረሰባትን ማትነግረን ጩቤ እንደዚህ የተናደደ ይጠይቀዋል። እኔ ጩቤ እኔ በጣም ጨንቆኛ ምን እንደተፈጠረ እንኳን ግራ እየገባኝ ነው። መጀመሪያ ተረጋግተህ ሁሉም ነገር ንገረኝ። ስለምትረዳኝ አመሰግናለሁ። አንተ ብቻ ተረጋግተህ ሁሉም ነገር ፍታው እሺ እያለ ብሩኩም እንግዲህ ሌት ላይ ምንድነው የተፈጠረው? ሌሊት ወደ ቤት እየገባች ደውላለኝ ነበረ። ለምን የደወለችልህ ስታናገረኝ የሆነ ሰው የተከተላት ስለነበረ በጣም ፈልታ ነበረ። ከዛም በኋላ እንግዲህ ማነው የተፈጠረው? ምንድነው የተፈጠረው? እሷ እንደምትሆነው ቀን ላይ እገልሻለሁ ብሎ ያስፈራራኝና የዛተብኝ ነው ነበረ። ማን ስለሆነ ነው እሱ የሚገላት? እኔም አላቅም ጩቤ ይለዋል። ለምንድነው እገልሻለሁ ያላት? እኔም አላቅም በስራ ምክንያት ይሆናል እያለ ብሩክ ይመልስላታል። እንደዛ ከሆነ ማንነቱ በደንብ ማወቅ አለብን። እሱማ በመልክ እንጂ በስም አታውቀውም ይላል። ስሟ እንኳን ማወቅ ነበረባት። እንዴት ስሙ ሳታውቅ ነው? ብታውቅ ኖሮማ በጣም አሪፍ ነበረ። ቢያንስ እንኳን አሁን እንደዚህ ከምንጨናነቅ ይሆን ተጠያቂ የሚሆን ሰው እናድርግ ይላል። እቺ ሴት ያማታል እንዴ? ሰው እያስፈራራት እንደሆነ ለእኛ ቀድማ እንዳንነገርችን እንንጃ ጩቤ ይለዋል። ብሩክም መናገር ነበረባት ይላል ብሩክ። እሺ ቆይ ስልክ ካወራህበት ምን ተፈጠረ? ግን ሳልጨርስ በድንገት ስልኩን ጆሮዋ ላይ ተዘጋ። እንግዲህ ጮኸች ነው ያልከው እያለ ጩቤ ከዛ በጣም ተደናግጠዋል። ቆይ ሰውየው እንደዚህ ሆነ ማለት ነው እያለ ሁለቱም ተጨናንቀዋል ማለት ነው ጩቤና ሚኪ። ከዛ ጩቤ የሚባለው ሰውየው ቆይ አንተ ከዛ በኋላ ምንም አላደረግም? እንዴት ምንም አላደርግም፣ ወደ ሰፈር እየገቡ ነው ስላለችኝ ሰፈሯ ድረስ ሂጄ ነበረ እና ምን አገኘክ? ምንም ነገር አላገኘሁም። እና ታዲያ ምን ትጠብቃለህ? ወለ ፖሊስ ጣቢያ እንሂዳ። ፖሊስ ጣቢያ ሄጄ ነበረ እና ምንድነው ያለው? በቃ የተፈጠረውን ነገር በኋላ ካስረዳችሁ በኋላ አንተ ሆነ ግድያም የተፈጸመባት ነገር የለም ይላል። እንደዛ አለክ እንዴ እያለ አው እያለ እንግዲህ እንደዛ ሲሉኝ በቃ ምናልባት አፎና ሊሆን ይችላል ብዬ እንግዲህ አስገብቻለሁ ወደ ፖሊስ ጣቢያ ላይ ብሏል። አሰቃይቷት ይሆናል እያለ እንግዲህ ጩቤ የሚባለው ከሷ ጋር ፍቅር ስለያዘው እንግዲህ በጣም እንግዲህ ተናደዋል፣ ተበሳጭተዋል። ማለትም እንግዲህ ፍቅረኛው ነው ልዕልት አንድ ነገር ከሆነች እያለ የገቡበትን ገብቼ ነው የምገለው እያለ በዚህ ሰዓት ምንም ነገር አልፈልግም፣ በአሁን ሰዓት ሰላም ብቻ ነው የምፈልገው ይላል እንግዲህ ብሩክ ማለት ነው። ፖሊስ ጣቢያ እንሄድ ስለው ጊዜ እንዴ አመልክቼ ያለው እኮ አልሰማኝም እንዴ አንተ ልጅ ይለዋል። እንዴ ጮቤ ፖሊሶቹ የሆነ ነገር እስከሚሉ ድረስ እጃችን አጣጥፈን መቀመጥ አለብን? ታዲያ ሌላ አማራጭ ምን አለን ይላሉ። ግን በቃ የሆነ ነገር ማድረግ አለብን ብሩኬ፣ አሁን ምንም ነገር ማድረግ አንችልም። ነገ ጠዋት ተገናኝተን ምን ማድረግ መወሰን አለብን ይላሉ። ቆይ ጠብቀኝ፣ እኔም ዘጋግቼ አብረን እንወጣለን ይላሉ። መጀመሪያ እንግዲህ የትርሲት እናት ሰው ቀጥራ እንግዲህ ያስፈራራቻት ነበረ። አሁንም እሱ ሊሆን ይችላል እንግዲህ ያገዳት ማለት ነው። ማለትም የብሩክን ጠበቃ ስለሆነች የብሩክን ኬዝ ካልተውሹ በህይወትሽን ፍረጂ ብሎ አስጠነቅቋት ነበረ። እሷ ግን መቼም ቢሆን አላቁምም ብላ ነበረ።
ነገር ግን ሰውየው እንዳደረገው አድርጎታል። እንግዲህ ልጅቷን አፍኖ ይዟት ሄደዋል ማለት ነው። በር እየተንኳኳ ነበረ። ትርሲት ከደረጃ ላይ የወረደች ትመጣና በሩን እንግዲህ መብራቶቹ ሁሉ ካበራራች በኋላ ልክ መብራት በሩ ግፍት ስታደርገው ከዛም በኋላ እንዴት ነሽ ብሎ ብሩክ ይገባል። ከዛ እስካሁን የት ነበርክ ትለዋለች እሷም ማለት ነው ትርሲት። ከዛ በኋላ በጣም ይቅርታ ትርሲት፣ ባልሆነ ሰዓት ነው የቀሰቀስኩሽ፣ ችግር የለውም ብሩኬ ትለዋለች። አመሰግናለሁ ይላትና እንግዲህ እሷም ቆም ብላ እኔም የሆነ ነገር ትሆናለህ ብዬ እንቅልፍም እምቢ ብሎኝ ነበረ ትለዋለች። ከዛም በኋላ በማይገባሽ ነገር አስጨነቁሽ እንዴ? እንደሱ አትበል ብሩኬ ትለዋለች። እሺ በቃ እያለች እንግዲህ እና እንዴት ሆነች ልጅቷ? የከፋ ጉዳይ ደረሰበት እንዴ ስትለው ጊዜ እርግጠኛ አይደለሁም ይላል። እንዴት ብላ ስትጠይቀው ጊዜ ምክንያቱም ምንም ያውቁት ነገር የለም፣ ድምጿንም ሁሉ ጠፍተዋል። ኧረ እባክህ ትለዋለች እሷን ትርሲት። የትርሲት እናት እንግዲህ ፖሊሶችንም እዛ አካባቢ ምንም አይነት ግድያ ሆነ ምንም አይነት አደጋም የደረሰበት ቦታ የለም ይላሉ ቦታው። ከዛ ትርሲትም ወይ ጣጣ ምን ይሻላል ባካችሁ ትላለች። እንጃ በጣም ጨንቆኛል ይላል ብሩክም ማለት ነው። አይዞህ ብሩኬ ብላ እንግዲህ ለበስ ስታደርገው እሺ ከዛ ሁሉም ተኝተዋል እንዴ ስላት ስትለው ጊዜ አዎ ሁሉም ተኝተዋል፣ በቃ አንቺም ገብተሽ ተኝ እኔም እተኛለሁ እሺ ደህና ደህ ትላለች። ትርሲት ያው የድሮ የብሩክ ፍቅሯንም አልወጣላትም ማለት ነው። እና አሁን እንግዲህ ልጅቷስ ደግሞ ማነው ያሰራት? በማን እጅ ነው ውስጥ ያለችው የሚባል ነገር እንግዲህ በትርሲት እናት ውስጥ እጅ ውስጥ ነው ያለችው ማለት ነው። ማለትም እሷ የምትፈልገው ትርሲት የብሩኩን ንብረት ሁሉ እንዳለ ለልጇ መሆን ብቻ ነው የምትፈልገው። ግን ትርሲት ምንም ነገር ቢሆን ንብረቱን አካፍላለሁ እንጂ መቼም ቢሆን ይሄ ሁሉ እኔ ብቻዬን አልጠቀምም ትላለች። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ።